ለመሆኑ ኢየሱስ ክርስቶስ ራሱ የዘላለም ሕይወት ነው ወይንስ የዘላለም ሕይወት ሰጪ ነው? የዘላለም ሕይወት ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 1 እንደዚህ ይላል፣ ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችን ያየነውን የተመለከትነውንም በእጆቻችን የዳሰስነውን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ስለዚህ ኢየሱስ ክርስቶስ ምንድን ነው? የዘላለም ሕይወት ነው እንጂ የዘላለም ሕይወት ሰጪ አይደለም። እራሱ የዘላለም ሕይወት ነው። ጥያቄ 1፣ ታዲያ ይሄ የዘላለም ሕይወት የሆነው ኢየሱስ ሙሉ ነው ወይንስ ግማሽ ኢየሱስ አለ? አረ ሙሉ ነው። ወይስ የሆነ በሂደት ሙሉ የሚሆን ኢየሱስ አለ እንዴ? የለም። እንዳትረሱ ኢየሱስ ክርስቶስ የዘላለም ሕይወት ነው ተብሎ መጽሐፍ ቅዱስ ላይ ተጽፏል። እንግዲያውስ ልጁ ያለው ወይም የዘላለም ሕይወት ያለው ሕይወት አለው። ልጁ የሌለው ወይም የዘላለም ሕይወት የሌለው ሕይወት የለውም። ግልጽ ነው። ለምሳሌ እስትንፋስ ያለው ሕይወት አለው፣ እስትንፋስ የሌለው ሕይወት የለውም። በቃ በሞተ ሰውና ባልሞተ ሰው መካከል የሚለየው እስትንፋሱ ነው። ካለ ሰውየው አለ፣ ከሌለ የለም። እንዲሁ ኢየሱስ ክርስቶስ የዘላለም ሕይወት ነው ራሱ። ስለዚህ ይሄ የዘላለም ሕይወት የሆነው ኢየሱስ ያለው ሕይወት አለው። የዘላለም ሕይወት የሌለው ከሆነ ሕይወት የለውም። አሁን ወደ አገልጋዮቻችን ወደሚያስተምሩት አስተምሮ እንመጣለን። ድነት ወይም የዘላለም ሕይወት በሂደት ሙሉ ታደርገዋለህ ብለው ያስተምራሉ። ይህንን አስተምሯቸውን ደንግጠው ንስሐ ገብተው እንዲያስተካክሉት ምን ማለታቸው እንደሆነ አሁን እንነግራቸዋለን። እስቲ አንዴ እንስማቸው። ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። አንዴ ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። እንግዲያውስ ይሄ ወንድማችን ምን እያለ ነው? እኔ ውስጥ ያለው የዘላለም ሕይወት ማን ነው? ኢየሱስ ክርስቶስ። ሙሉ ነው ወይስ ግማሽ ነው? ሙሉ ነው። አዎ፣ እኔ ውስጥ ያለው የዘላለም ሕይወት ወይም ኢየሱስ ክርስቶስ በሂደት ሙሉ የሚሆን ነው እያለ እያስተማረ ነው። ድነት ወይም የዘላለም ሕይወት ራሱ ክርስቶስ ከሆነ፣ ክርስቶስ ደግሞ ራሱ ሙሉ ከሆነ በሂደት ሙሉ የሚሆን ክርስቶስ የለም፣ ወይም በሂደት ሙሉ የሚሆን የዘላለም ሕይወት የለም። ይህን እኔ ሳልሆን አብያተ ክርስቲያናት ተብዬ ወይም ህብረት ወይም ካውንስል ተብዬ ነበረ ይህን አስተምሮ ማውገዝ የነበረበት። ምክንያቱም ከባድ የሆነ ዶክትሪናል ስህተት ስለሆነ ማለት ነው። ሌላው ይሄ ወንድማችን ራሱ እያለ ያለው አልዳንኩም እያለ ነው። ምክንያቱም ሙሉ ያልሆነ ድነት ወይም ሙሉ ያልሆነ የዘላለም ሕይወት የለም። በራሱ አንደበት ደህንነትን በሂደት ሙሉ ታደርገዋለህ ሲልህ ድነት ወይም የዘላለም ሕይወት ኢየሱስ ነው፣ በሂደት ሙሉ የምታደርገው ኢየሱስ አለ እያለህ ነው። ዳት ሚንስ ኢየሱስ ራሱ ሙሉ አይደለም እያለ እያስተማረ ነው። አውቆት ይሁን ሳያውቅ አላውቅም። የሚያሳዝነው ይህን አስተምሮ የሚከተል አዳራሽ ሙሉ ህዝብ አለ። ደህንነቱን ገና በሂደት ሙሉ ለማድረግ የሚታገል ካልሆነለትስ በዛው በቸርች በኩል ደግሞ ወደ ሲኦል። ዋው! የሚያሳዝነው እንደዚህ አይነት ትምህርት የሚሰጠው ሪሞት ኤሪያ ላይ ወንጌል ያልገባበት ቦታ ምናምን ቢሆን አይ ወንጌል ስላልገባቸው ነው፣ ማንበብም ስለማይችሉ ነው፣ መስማትም ስለማይችሉ ነው ይባላል። መሀል አዲስ አበባ ዘናጭ ሰዎች አዳራሽ ሞልተው ሙሉ የሆነው የዘላለም ሕይወት የሆነው ኢየሱስ ክርስቶስ በሂደት ሙሉ ታደርጉታላችሁ ሲባሉ አሜን ብለው ተመልሰው እዛው ቸርች ይሄዳሉ።
ሙሉ ማድረግም ካቃታቸው ደግሞ በዛው ቸርች በኩል ወደ ሲኦል ይሄዳሉ። አስቸጋሪ ነው። ይህ አስተምሮ ልክ አለመሆኑ ብቻ ሳይሆን ከእርግማን በታች የሚያደርግ አስተምሮ ነው። የጌታችን ኢየሱስ ክርስቶስን ፍጹም የማዳን ስራ በግማሽ የሚያስቀር ከንቱ የሚያደርግ በምትኩ የሰዎችን ጥረት በሂደት ሙሉ ደህንነታቸውን ለማድረግ የሚጥሩ ሰዎችን የሚያፈራና በዚህ ምክንያት ደግሞ እንደ ሐዋርያው ጳውሎስ አስተምሮ እናንተ በሕግ ሥራ መጽደቅ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል የሚልን ፍጹም የሆነ ከክርስቶስ አካል ሪጀክት የሚያስደርግ አስተምሮ ነው ማለት ነው። ሲጀመር እንደዚህ ብለው የሚያምኑና የሚያስተምሩ ሰዎች ሲጀመር በአካል ውስጥም አልተገጠሙ። ምክንያቱም አንደኛ ዮሐንስ እንደሚነግረን ድነት ወይም የዘላለም ሕይወት ፐርሰኑ ነው። የዘላለምን ሕይወት እናወራላችኋለን ነው ያለው። የዘላለም ሕይወት ማን ነው? ራሱ ክራይስት ነው። ክራይስትን በሂደት ሙሉ ማድረግ አትችልም። ስለዚህ እንደዚህ ብለው የሚያምኑም ሆነ የሚያስተምሩ ሰዎች አልዳኑም የምንለው በምክንያት ነው። ሐዋርያቱ ያወሩት ጎዶሎ ኢየሱስ ክርስቶስ የለም። ሕይወት ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ስለዚህ እንደዚህ ብላችሁ የምታስተምሩ ሰዎች እኛም የምናወራላችሁ የዘላለምን ሕይወት ነው። የዘላለም ሕይወት ወይም ድነት የዘላለም ሕይወት ነው። እሱም ክርስቶስ ነው። ግማሽ ክርስቶስ፣ በሂደት ሙሉ የሚሆን ክርስቶስ ወይም የዘላለም ሕይወት